ሰላም ብያለሁ ውድ ቤተሰቦቼ ሀብታሙ ለገሰ ነኝ። እንግዲህ በዚህ ኢኮኖሚክስ ኤንድ ማቴማቲክስ በሀብታሙ በተሰኘው የዩቲዩብ ቻናሌ የተለያዩ የኢኮኖሚክስ ሌክቸር ቪዲዮዎችና ወቅታዊ የሆኑ የኢኮኖሚ ትንተናዎችን እንደምሰጥ ይታወቃል። እንግዲህ ዛሬም አንድ አዲስ ሰበር የሚባል ዜና እንግዲህ ሰምተናል። ይሄም የኢትዮጵያ ካፒታል ገበያ ባለስልጣን ለሁለት ባንኮች የኢንቨስትመንት ባንክ ፍቃድ ሰጥቷል። እንዲሁም ደግሞ ለተጨማሪ ለሁለት ደግሞ ተቋማት የማማከር ፍቃድ ሰጥቷል። ከዚህ በፊት ለአራት ተቋማት የማማከር ፍቃድ ሰጥቷል ማለት ነው። አጠቃላይ 6 ይሆናሉ የማማከር ፍቃድ የሰጣቸው። ሁለት ደግሞ ኢንቨስትመንት ባንኮች ፍቃድ ሰጥቷቸዋል። እንዲሁም ደግሞ አንድ ደግሞ ተቋም ደግሞ የብሮከር ወይ ደግሞ የደላልነት ስራ እንዲሰራ ፍቃድ ሰጥቷል ማለት ነው። ከዚህ ጋር የተያያዘውን ዲቴይል ዜና እናያለን። ከዚህ በተጨማሪ ደግሞ ኢንቨስትመንት ባንክ ምንድነው የሚሰራው ከኮሜርሻል ባንክ በምንድነው የሚለየው የሚለውን ነገር አብረን እናያለን። አብራችሁን ቆዩ። በመጀመሪያ ግን እስኪ ከኢትዮጵያ ካፒታል ገበያ ባለስልጣን ከገዢዋ አንደበት ከወይዘሮ ሀና እስኪ ዜናውን አብረን ሰምተን እንመለስ። በዛሬው ዕለት በሀገራችን ለመጀመሪያ ጊዜ የኢንቨስትመንት ባንክና የሰነደ ሙዓለ ንዋይ ገበያ አከናዋኝ ወይም ሴኩሪቲስ ዲለር ስራ ለሚጀምሩ ኩባንያዎች ፈቃድ ለመስጠት በቅተናል። ከዚህ በተጨማሪም ለሁለት ድርጅቶች የሰነደ ሙዓለ ንዋይ ኢንቨስትመንት አማካሪነት ፈቃድ የምንሰጥ ሲሆን ከዚህ በፊት በዚሁ ዘርፍ ከሰጠናቸው 4 ድርጅቶች ተጨማሪ ይሆናሉ ማለት ነው። በመሆኑም በድምሩ በዛሬው ቀን 9 ፈቃድ የሰጠናቸው የካፒታል ገበያ አገልግሎት ሰጪ ኩባንያዎች አሉን ማለት ነው። ከነዚህ ዛሬ ፈቃድ የምንሰጣቸው ኩባንያዎች የፈቃድ ጥያቄዎቻቸውን የአገልግሎት አሰጣጣቸውንና ሚኖራቸውን ቁመና ጠንካራ፣ ግልጽ ከዓለም አቀፍ ምርጥ ተሞክሮች ጋር የተጣጣመ እንዲሆን ለማድረግ ባለፉት 5 ወራት በላይ በርካታ ስራዎች ስንሰራ ቆይተናል። ከነዚህ ኩባንያዎች ጋር ባደረግነው ሰፊ ውይይትና ግምገማ ስራ ለመጀመር የሚያስችሏቸው ቁመና ላይ መድረሳቸውን ስላመንን ፈቃዱን ለመስጠት ወስነናል። እሺ እንግዲህ ዜናውን አብረን ሰምተን ተመልሰናል። እንደሰማችሁት እንግዲህ ለሁለት ባንኮች የኢንቨስትመንት ባንክ ስራ እንዲሰሩ ፍቃድ ሰጥቷቸዋል ማለት ነው በባለስልጣኑ በኩል። እንግዲህ በዚህ ፕሮግራም ላይም የብሔራዊ ባንክ ገዢ ማሞ ምህረቱም ተገኝተዋል። እሳቸውም የሰጡት ማብራሪያ አለ። እስኪ ኢንቨስትመንት ባንክ ምንድነው ከሌሎች ከኮሜርሻል ባንኮች ምንድነው የሚለየው፣ ኢትዮጵያ ውስጥም ለምንድነው እስካሁን ድረስ ያልነበረው የሚለውን ነገር ነው። በመጀመሪያ ኢንቨስትመንት ባንክ ዋና የሚባሉትን አገልግሎቶች እናያቸውና ከዛ እንቀጥላለን። እንግዲህ ስሙም እንደሚናገረው ኢንቨስትመንት ባንክ ነው። ይሄ ማለት ዝም ብሎ ግለሰቦች ብር የሚቆጥቡበትና ብር የሚበደሩበት ተቋም አይደለም። እንደ ኮሜርሻል ባንክ አይደለም። በዛ መንገድ አይደለም የሚሰሩትና የሚያተርፉት። እስኪ ምንድናቸው ዋና ፈንክሽናቸው የሚለውን አብረን ለማየት እንሞክር። እሺ እንግዲህ የመጀመሪያው የኢንቨስትመንት ባንኮች ፈንክሽን የሚባለው አንደርራይቲንግ ነው። ሁለተኛው ደግሞ መርጀር ኤንድ አኩዊዚሽን የሚባለው ነው። ሶስተኛ ላይ ትሬዲንግ ኤንድ ማርኬቲንግ አለ ማለት ነው። ሶስተኛ ላይ አሴት ማኔጅመንት አለን። አራተኛ ላይ ደግሞ አድቫይዘሪ ሰርቪስ አለ። እስኪ አንድ በአንድ እናያቸው። እነዚህ ዋና የሚባሉት ናቸው። ነገር ግን እነዚህ ብቻ ናቸው ማለት ደግሞ አሉ። ስለዚህ እነዚህ እንደ ኪ ፈንክሽን እንውሰዳቸውና እስኪ ዝርዝሩን እስኪ እንይ። የመጀመሪያው አንደርራይቲንግ የሚባለው ነው። ኢንቨስትመንት ባንክ ሄልፕስ ካምፓኒስ ራይዚንግ ካፒታል ኢን ኢሹዊንግ ስቶክ ወይ ደግሞ ኢኩዊቲ ሊሆን ይችላል፣ ቦንድ ሊሆን ይችላል። ስለዚህ ካምፓኒዎች ለምሳሌ የመንግስት ተቋማት መንግስት ድርሻውን መሸጥ ቢፈልግ ወይ ደግሞ የግል ተቋማት ሆነው መሸጥም ሲፈልጉ ወይ ደግሞ ካፒታል ተጨማሪ ካፒታል ማግኘት ሲፈልጉ ወደ ኢንቨስትመንት ባንኮች ጋር ይሄን የመጀመሪያውን አይፒኦ የሚባለውን ኢኒሺያል ፐብሊክ ኦፈሪንጉን እሱን ወደ ገበያ በስቶክ መልክ ወይ ደግሞ በቦንድ መልክ እንዲያወጡ ያግዟቸዋል ማለት ነው። በዚህ ሂደት ላይ እነዚህ ኢንቨስትመንት ባንኮች ካምፓኒው ያለውን ሙሉ ለሙሉ ፋይናንሻል ስታቱሱን ያጠናሉ። ከዚህ በፊት የነበረውን ትርፉን ያጠናሉ። አጠቃላይ ካምፓኒዎች የራቁታቸው እንዲቆሙ ነው የሚፈልገው። ሙሉ ለሙሉ ያላቸውን በተለይ ከፋይናንስ ጋር፣ ከትርፍ ጋር፣ ከብድር ጋር፣ ከፖርትፎሊዮ ጋር የተያዙ ነገሮች እንዳለ ያጥንተው የመጀመሪያው ኢኒሺያል አይፒኦ እንዲወጣ ያደርጋሉ ማለት ነው። ይህን ስራ የሚሰሩት ኢንቨስትመንት ባንኮች ናቸው። ከዚህ ጋር በተያያዘ 3 አይነት አለ። የመጀመሪያው ፈርም ኮሚትመንት የሚባለው ነው። ይሄ እንግዲህ እዚህ ጋር እንዳስቀመጥኩት ዴፊኒሽኑ ዘ ባንክ ባይስ ኦል ዘ ሴኩሪቲስ ኤንድ ሪሴልስ ዘም አሱሚንግ ዘ ኢንታየር ሪስክ ነው። ስለዚህ አንድ ለምሳሌ ኤ የሚባል ካምፓኒ ወደ ኢንቨስትመንት ባንክ ሲመጣ ኢንቨስትመንት ባንኩ ካጠና በኋላ ሙሉ ለሙሉ ሪስኩን ወስዶ ከካምፓኒው ላይ ስቶኮቹን ይገዛቸውና ኢንቨስትመንት ባንኩ ደግሞ ለግለሰቦች ለተቋማት መልሶ ይሸጣል ማለት ነው። ስለዚህ ተቋሙ የመሸጥ ስራን አይሰራም፣ ምንም አይነት ሪስክም አይወስድም ማለት ነው። ኢንቨስትመንት ባንኩ ነው ይሄንን የሚሰራው። ሁለተኛው ቤስት ኢፈርት የሚባለው ነው። እንግዲህ ሙሉ ለሙሉ እዚህ ጋር
ሪስኩን ጋራንቲ አያደርግም። ነገር ግን የሚችለውን ያህል ይሸጣል። እዚህ ጋር ዴፊኒሽኑ እንደተቀመጠው the bank sell as much as possible without guaranteeing a full sale ነው። ስለዚህ ሙሉ ለሙሉ ላይሸጥም ይችላል። ነገር ግን የሚችለውን ያህል on behalf of the company on behalf of the firm ኢንቨስትመንት ባንኩ ይሸጣል ነው። ሶስተኛው ሼልፍ ሬጅስትሬሽን ነው። ይሄኛው እንግዲህ ከሁለቱ የተለየ ነው። the company pre-register securities and sells them in portions over time ነው። ስለዚህ የመጀመሪያው ሞር ሪስክ ፍሪ ነው ለካምፓኒዎች ለሚሸጡት ካምፓኒዎች። ሁለተኛው ደግሞ የተሻለ ነው። የመጨረሻው ግን ሙሉ ለሙሉ ሪስኩን የሚወስዱት ካምፓኒዎቹ ናቸው እንጂ ኢንቨስትመንት ባንኩ አይደለም። ስለዚህ የመጀመሪያው የኢንቨስትመንት ባንክ ስራ ይሄ ነው፣ አንደርራይቲንግ ነው። ስለዚህ አሁን ኢትዮጵያ ውስጥ ለምሳሌ ቴሌ ራሱ ነው የሸጠ ያለው በቴሌ ብር ብዙ ማሳማኝ አይደለም። ጥናት የሚያስጠናው ራሱ ነው ዴልዌት የሚባል ተቋምን። ስለዚህ ምናልባት ቴሌ ለምሳሌ 30% ይሄን ያህል ነው ሲል ጨምሮም ቀንሶም ሊሆን ይችላል። ምንም አይነት ጋራንቲ የለንም ማለት ነው። ግን ኢንቨስትመንት ባንክ ከሁለቱም ሳይድ ነው፣ ከሚገዛውም ከሚሸጠውም ሳይድ ነው አጥንቶ ለገበያ የሚያቀርብ፣ አንዳንዴ ደግሞ ራሱ ገዝቶ ለህዝቡ ደግሞ የሚሸጥ ነው ማለት ነው። ስለዚህ አንደርራይቲንግ ጋር በተያያዘ በተለይ ደግሞ አይፒኦ ጋር በተያያዘ የመጀመሪያው አገልግሎቱ ነው ማለት ነው የኢንቨስትመንት ባንክ። ይሄንን ባንኮች ሊሰሩ አይችሉም። ሁለተኛው መርጀር ኤንድ አኩዊዚሽን ነው። እንግዲህ ኢንቨስትመንት ባንክ አድቫይስ ካምፓኒስ ኦን መርጀር ሁለት ወይ ሶስት ከዛም በላይ ሊሆን ይችላሉ ኮምባይን ሲያደርጉ እሱ መርጀር ነው የምንለው። አኩዊዚሽን ደግሞ የምንለው አንድ ካምፓኒ ሌላ ካምፓኒን ጠቅልሎ ሲገዛ ነው። ስለዚህ እዚህ ጋም ኢንቨስትመንት ባንኮች የማማከር ስራ ይሰራሉ። ኤም&ኤ ላይ መርጀር ኤንድ አኩዊዚሽን ላይ ዛሲስ ዊዝ ቫሉዌሽን ኔጎሺዬሽን ኤንድ ዲል ስትራክቸር እና ዱ ዲሊጀንስ ነው። ይሄ መጨረሻው በተለይ ዱ ዲሊጀንስ ያልነው ቅድም አንደርራይቲንግ ጋር ይገናኛል። ምንድነው የሚያደርጉት? ለምሳሌ ሁለት ካምፓኒዎች መርጅ ሲያደርጉ ኮምባይን ሲያደርጉ አንደኛው ትርፉ ጥሩ ሊሆን ይችላል፣ አንደኛው ደግሞ ወዳለ ሊወድበት ይችላል። ስለዚህ አጠቃላይ የባንኩን የመርጅ የሚያደርጉትን ካምፓኒዎች ፋይናንሻል ስቴትመንታቸውን በማየት የፕሮፊት ማርጂናቸውን በማየት ከዚህ በፊት የነበረውን ትርፋቸውን ትሬንዱን በማየት ብድር ካለባቸው ብድር በማየት አጠቃላይ እነዚህ ነገሮች እንዳለ የማጥናት ስራዎችን ይሰራሉ ማለት ነው ማን ኢንቨስትመንት ባንኮች። ስለዚህ ከሁለቱም ወገን ነው ይሰሩና መጨረሻ ላይ ካምፓኒዎቹ ወይ መርጅ ያደርጋሉ ወይ ደግሞ አንደኛው ካምፓኒ ሌላኛውን የሚገዛም ከሆነ ይሄን ነገር ያደርጋሉ ነው። ሶ ታይፕ ኦፍ መርጀር ኤንድ አኩዊዚሽን እንግዲህ ሶስት አይነት አለ። የመጀመሪያው ሆሪዞንታል መርጀር የሚባለው ነው። ቱ ካምፓኒስ ኢን ሴም ኢንዱስትሪ መርጅ ሲያደርጉ ለምሳሌ ሶፍት ድሪንክ ሊሆን ይችላል ወይ ደግሞ የቢራ ካምፓኒዎች ሊሆን ይችላሉ። ስለዚህ መርጅ ሲያደርጉ ሆሪዞንታል መርጀር ይባላል። ስለዚህ ይሄንን ስራ ኢንቨስትመንት ባንኩ ከሁለቱም ወገን ሆኖ የማጥራቱን ስራ ይሰራል ነው። ሁለተኛው ቨርቲካል መርጀር ነው። ለምሳሌ ካምፓኒ አኳየርስ ሰፕላየር ኦር ዲስትሪቢዩተርስ ነው። ለምሳሌ ወደፊት ያመረተው ምርት የሚያከፋፍልለት ተቋም ሊሆን ይችላል ወይ ደግሞ ከኋላ እሱ ለማምረት የሚጠቀምባቸውን ኢንፑቶች ራይት የሚያመርት ሊሆን ይችላል። ስለዚህ ያንን ጠቅልሎ መያዝ ሲፈልግ አንድ ካምፓኒ ኢንቨስትመንት ባንኮች በመሀል ገብተው የማደራደር ስራ፣ ካምፓኒዎችን የማጥናት ስራ፣ ዋጋ የማውጣት ስራ እነዚህ ነገሮች ይሰራሉ ማለት ነው። የመጨረሻው ጭራሽ የማይገናኙ ቢዝነሶችን አንደኛው ካምፓኒ ላኛውን ሲገዛ ወይ ደግሞ መርጅ ሲያደርጉ እዚህ ላይ ኢንቨስትመንት ባንኮች የማጥናት ስራ የማማከር ስራ ይሰራሉ ማለት ነው። ሶስተኛው ትሬዲንግ ኤንድ ማርኬት ማርኬቲንግ ነው። ስለዚህ ኢንቨስትመንት ባንክ ኢንጌጅ ኢን ባይንግ ኤንድ ሴሊንግ ኦፍ ፋይናንሻል ሴኩሪቲስ ስቶክ ቦንድ ዴሪቬቲቭስ የሚባሉትን ቱ ፕሮቫይድ ሊኩዊዲቲ ኤንድ ስቴቢሊቲ ኢን ፋይናንሻል ማርኬት ነው። ስለዚህ በአጠቃላይ ስቶክ ማርኬት ግዢና ሽያጭ ላይ ማርኬቱ ስሙዝ እንዲሆን አድርገው ይሳተፋሉ ማለት ነው። እንግዲህ ከዚህ በፊት ለምሳሌ ባንኮች ራሱ እኮ ኢንቨስትመንት ባንክ ባይኖርም ባንኮች አንዱ ባንክ የሌላኛውን ባንክ ይሸጥ ነበር አለ ድርሻ ይሸጥ ነበር። ለምሳሌ አማራ ባንክ፣ ሂጅራ ባንክ ምናምን ሲቋቋሙ ራይት ሌሎች ባንኮች የነዚህን ባንኮች ድርሻ ሼር ይሸጡ ነበር። ልክ እንደዛ ኢንቨስትመንት ባንኮችም ይሄን ስራ ይሰራሉ ማለት ነው። አራተኛ ላይ አሴት ማኔጅመንት ነው። ግለሰቦች ሊሆን ይችላሉ በጣም ትልቅ ሀብት ያላቸው፣ እንዲሁም ደግሞ ለምሳሌ የኢንሹራንስ ካምፓኒዎች፣ የፔንሽን ፈንድ የሚሰሩ ካምፓኒዎች ለምሳሌ የኢንሹራንስ ካምፓኒዎችን ብንወስድ ኢንሹራንስ ካምፓኒዎች ያው ኢንሹር የሚያደርጉትን አካል አይደለም ብር ይሰበስባሉ። ግን የሰበሰቡትን ብር ዝም ብለው አይደለም ቁጭ የሚያደርጉት ምር የሚያደርጉት ኢንቨስት ነው የሚያደርጉት። ስለዚህ ኢንሹራንስ ካምፓኒዎችንም እነዚህ ኢንቨስትመንት ባንኮች ያማክሯቸዋል ማለት ነው። ኢንሹራንስ ካምፓኒዎች ከኢንሹራንስ የሰበሰቡትን ብር የቱ ጋር ኢንቨስት እናድርገው፣ የትኛው ላይ ኢንቨስት ብናደርግ ያዋጣናል የሚለውን ነገር የማማከር ስራ ይሰራሉ። ሶ ዘ ክሬት ኢንቨስትመንት ስትራቴጂስ ዳይቨርሲፋይ ፖርትፎሊዮስ አይደለም ዶንት ፑት ኦል ኦፍ ዩር ኤግስ ኢን ዋን ባስኬት ይባላል። ስለዚህ እነዚህ የኢንሹራንስ ካምፓኒዎች ያገኙትን በኢንሹራንስ የሰበሰቡትን ብር እንዳለ ዝም ብሎ ታክፈውት ከተቀመጡ ብር ዲፕሼት ስለሚያደርግ በኋላ ካምፓኒዎች ችግር ሲገጥማቸው ሪፈንድ ማድረግ ይከብዳቸዋል።
ሁሉም ደግሞ አንድ ቦታ ላይ ኢንቨስት ካደረጉትም ኪሳራ ሊገጥም ይችላል አይደለም። ሰዎች ያላቸውን እንቁላል እንዳለ በአንድ ቅርጫት እንዳያስቀምጡ ይመከራል፣ ቢወርቅ እንዳለ ስለሚሰበር። ስለዚህ ይሄንን የማማከር ስራም ኢንቨስትመንት ባንኮች ይሰራሉ ማለት ነው። ስለዚህ ኢንሹራንስ ካምፓኒዎች፣ ፔንሽን ፈንድ ጋር የተያዙ ካምፓኒዎች ተጨማሪ ትርፍ እንዲያገኙ ያግዟቸዋል ማለት ነው። አምስተኛው አድቫይዘሪ ሰርቪስ ነው፣ የማማከር ስራ። ሶ ኢንቨስትመንት ባንክ ፕሮቫይድ ፋይናንሻል ኮንሰልቲንግ ሰርቪስስ ቱ ካምፓኒስ ሄልፒንግ ዜም ዊዝ ሪስክ ማኔጅመንት፣ ካፒታል ስትራክቸር ኦፕቲማይዜሽን፣ ሪስትራክቸሪንግ ኤንድ ፋይናንሻል ፕላኒንግ። ስለዚህ በአጠቃላይ እነዚህ ኢንቨስትመንት ባንኮች ባለሙያዎች ነው የሚኖሯቸው። ሶ ልክ እንደሌላው አይነት ባንክ ፊት ለፊት ላይ ብር ቆጥሮ የሚሰጥና የሚቀበል ብቻ ሳይሆን ዲቴይል የሆኑ ጥናቶችን ማጥናት የሚችሉ ሰዎችን ነው በብዛት የሚቀጥሩ። ስለዚህ ሞር ኦፍ ራይት ስኪል ሌበር ነው የሚኖራቸው። እነዚህ ስኪል ሌበር ደግሞ ኤክስፐርት ነው የሚሆኑት፣ ፋይናንስ ላይ ኢንቨስትመንት ላይ ኤክስፐርት ነው የሚሆኑ። ስለዚህ ካምፓኒዎችን የማማከር ስራ በተለይ ከኢንቨስትመንት ጋር የተያያዘ የማማከር ስራም በሰፊው ይሰራሉ ማለት ነው። ኦፍ ኮርስ የማማከር ስራ ብቻ ደግሞ የሚሰሩ አሉ፣ የድለላ ስራ ብቻ የሚሰሩም አሉ ማለት ነው። ስለዚህ ይሄ ነው የኢንቨስትመንት ባንኮች ስራ። በጣም አመሰግናለሁ። ምንም አይነት ኮሜንት ካላችሁ የኮሜንት መስጫው ስር ጻፉልኝ። ላይክ ማድረግ፣ ሼር ማድረግ፣ ሰብስክራይብ ማድረግ እንዳይረሳ። ቻናሉ ኢኮኖሚክስ ኤንድ ማቴማቲክስ በሀብታሙ ነው። ከ40 ሺህ በላይ ወዳጆችን አግኝተናል በዚህ ቻናል። ከ11ኛ ክፍል እስከ ከ9ኛ ክፍል ማለት ይችላለሁ ከ9ኛ ክፍል ጀምሮ እስከ ዩኒቨርሲቲ ፖስት ግራጁዌት ማስተርስ ደረጃ ድህረ ምረቃ ደረጃ ያሉ የኢኮኖሚክስ ኮርሶችን እናቀርብበታለን። በተጨማሪ ደግሞ የኢትዮጵያ ኢኮኖሚ ትንተናዎች እንሰጥበታለን። በተጨማሪ ደግሞ ድንቅ የሆኑ የኢኮኖሚ ሁኔታዎችንም እናጋራበታለን። በተጨማሪ ኢኮኖሚክ ዊዝ ሀብታሙ የሚል የቲክቶክ ቻናል ላይ ከነገ ጀምሮ በየቀኑ አጫጭር የኢኮኖሚ አስተምህሮቶችን ምለቅ ነው የሚሆነው። እዛ ላይም ጆይን እንድታደርጉኝ ጠይቃችኋለሁ። ቴንክ ዩ